ታክሲ ውስጥ ብልቴ ይቆማል። አንድን ሴት ባጠገቤ ስታልፍ ብልቴ ይቆማል። በማልፈልገው ቀን ግማሽ ቀን ላይ ብልቴ ይቆማል። ስለዚህ በጣም ለወሲብ ያለኝ ፍላጎት ከፍተኛ ነው፣ ቀንሽልኝ። ይህ ሃይፐርሴክሹዋሊቲ ሲንድረም ይባላል እና ይህ ችግር አለባችሁ ከማለታችን በፊት ማሟላት ያለባችሁ ነገሮች አሉ። በመጀመሪያ 6 ወር መቆየት አለበት። ሁለተኛ ደግሞ በማይመቻችሁ ጊዜ ብልት ሲቆም ብቻ ሳይሆን ያንን ነገር መቆጣጠር ሳትችሉ ስትቀሩ ወይም ራሳችሁን በማይሆን ጊዜና በማይሆን ሁኔታ ውስጥ ግንኙነት ማድረግ የለብኝም ብላችሁ መቆጣጠር መቻል ሲያቅታችሁ የዕለት ተዕለት ተግባራቸው ላይ ተጽዕኖ ያመጣል ማለት ነው። ኋላ ሴት ከሆነች ስራ ባልደረባቸው ጋር የማይሆን መጋተት ውስጥ ይገባሉ። ወደ ሴተኛ አዳሪ መቅጠር ውስጥ ይገባሉ። ከትዳር ውጭ ካሉ ግንኙነቶች ላይ በጣም ይጠመዳሉ እና ኖርማል ቢሆኑ ኖሮ ላያደርጉ የሚችሉትን ነገር ሲያደርጉ ይገኛል። ስለዚህ ይሄ ችግር ወይም ሌሎች ስንፈተ ወሲቦች አለብኝ ካልክ ታች ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላለህ። ሁል ጊዜ እጠብቅሃለሁ። ባይ ባይ። የ6 ዓመት ፍቅረኛዬ ነው። በጣም ነው የምንዋደደው። የማያረግልኝ ነገር የለም። ወርቅ ነሽ፣ ልብስ ነሽ። በጣም ነው የሚንከባከበኝ። እንጋባም ሲለኝ ቆይ ትንሽ እንቆይ ብዬ እንግዲህ ጓደኝነታችንን እያጣጣም ነው የፍቅር ቄጤማችንን እየቀነጣጠስ ነው እያለ እንግዲህ አንድ ቀን ድንገት ራሴን ከሱ ጋር አልጋ ላይ ያገኘሁት። ምንም አይደለም። ያው ስለምወደው ክብረ ንጽህናዬን መስጠቴ ባልከፋ ነበረ። ነገር ግን እህቴ ከዛች ቅስፈት ጀምሮ ልጁ ተቀያየረብኝ ብላ ነው እንግዲህ አንዲት ባለታሪካችን ረዘም አድርጋ ታሪኳን የጻፈችልኝ። እንግዲህ ምን አለች? ክብረ ንጽህናዬን ካገኘ በኋላ ያ እንስፍስፍ የሚል ያ አድርጎልኝ የማይጠግብ ልጅ ለአይኑ አስጠላሁት። እንግዲህ ብዙ ሪሌሽንሺፖች ተርኒንግ ፖይንት ነው ምላት። አብራችሁ ተኝታችሁ ከዛ በኋላ ያ ፍቅር የሚቀጥል ከሆነ ዩአር ላኪ፣ በወንድም በሴትም። አለበለዚያ ግን ያችን መሰናክል ማለፍ ካቃታችሁ በቃ ያ ሪሌሽንሺፕ አይሆንም። እንግዲህ ምንድነው ከሪሌሽንሺፕ በኋላ ወይንም አብራችሁ አልጋ ላይ ከወደቃችሁ ቅስፈት ጀምሮ አንዱ አንዱን ሊጠላበት የሚችልበት ምክንያት ምንድን ነው? ቢግ ኤክስፔክቴሽን። በቃ ምንጊዜ ከእሷ ጋር ተኝቼ ምንጊዜ የምፈልገውን አድርጌ የሚል ቢግ ኤክስፔክቴሽን፣ ጥበቃ። ሁለተኛ ደግሞ አለመጣጣም። ታውቁታላችሁ እንግዲህ ሴክሹዋሊ አለመጣጣም። እንደሚፈልጋት አይነት ሴት ሳትሆን ስትቀር እንደምትፈልገው የምትወደው ያለመችው አይነት ወንድ ሳይሆን ሲቀር በቃ መደባበር ይመጣል። ሌላው ደግሞ ትልቁ ሁል ጊዜ የምናገረው የንጽህና ጉዳይ፣ የአፍ ሽታ፣ የብብት ሽታ፣ የፕራይቬት ኤሪያ ሽታ፣ የጫማ ሽታ ያችን ተርኒንግ ፖይንት ያበላሽባቸዋል። የሆነ ሆኖ ይሄ ልጅ ጥምድ አደረገኝ፣ ጠላኝ አለች። በቃ እንደምንም ለምኜ ቤተሰብ ጋር እባክህን እንዳልዋረድ፣ በዛ ላይ አንድ ሰፈር ልጆች ነን፣ ብዙ ሰው የእኛን ፍቅር ያውቃል አለች ብዬ ሽማግሌ እንዲልክ ወረቀት እንዲልክ ተደረገ። ወረቀት ነው በባህላቸው የሚላከው መሰለኝ። ወረቀት እንዲልክ ተደረገ። ከዛ ከአንዳንድ ወረቀቱን መልሹ፣ በቃ እጃቸው እንዳይገባ፣ ቤተሰቦችሽ እጅ እንዳይገባ ሽማግሌ ማልክም አልፈልግም አላለች። በቃ ለምኜ አካባቢ ሰው ሁሉ ለምኖት ሽማግሌ ተላከ፣ ተደገሳለች። ልብስ፣ ወርቅ፣ ሁሉን ማሟላት ያለበትን ያው ባህሉን ጠብቆ አደረጋለች። ቤተሰቦቹ ግቢ ውስጥ ገባን። ያኮርፈኛል፣ አይወደኝም፣ አያናግረኝም። ቀንና ሌሊት እናቱ ጋር ተጣብቆ ነው የሚውለው። በቃ ብቸኝነት ሊገለኝ ደረሳለች። በዚህም ተቀይሜ ቤተሰብ ጋር ሄድኩኝ። ሽማግሌ ልኮ ነይ አይለኝም። በቃ እንደገና ተመልሼ እገባለሁ አለች። እንደገና እናቴ ተበድራ ተለቅታ መልስ ስትጠራቸው እሱም ቀረ እናቱም ቀሩ እና በቃ እቀየማለሁ፣ እገባለሁ። 3 ተቀይሜ ስገባ ሽማግሌ አይልክም። እንዲሁ እየተመላለስኩ ይሄው አሁን ለ3ኛ ነው ለ4ኛ ጊዜ ቤተሰብ ጋር ነኝ። ሽማግሌ አይልክም አለች። ይሄው በጭንቀት ውስጥ ነኝ። እህቴ ምን ትመክሩኛላችሁ? ምን ትመክርኛለች ብላ ነው በውስጥ መስመር የጻፈችልኝ። ይሄ በጣም ያሳዝናል። ፍሮም ዘ ቢግኒንግ
ከሪሌሽንሽፕ በኋላ ወይንም ከሴክስ በኋላ ክብረ ንጽህናዋን ከሰጠችው ቀን ጀምሮ ልጁ በቃ ፍቅሩ አልቆበታል። አልፈለጋትም። የሚፈልጋት የጠበቃት አይነት ሴት ሆና አልተገኘችለትም። ስለዚህ እህቴ አልወደደሽም። እባክሽ ይሄንን ራስሽን አሳምኚ ፕሊዝ። ከዚህ በኋላ ጭራሽ ልጁ ለጅልኝ ከፈለግሽ ነይና ወይ እንስማማ ይሆናል ምናምን እያለ ነው አለች። እንዳትገቢ፣ እንዳትወልጂ፣ በቃ እንዳትመለሽ። አልወደደሽም። ይሄንን አምነሽ ተቀበይ። ይሄንን ያልኳት በእኔ በኩል። በእናንተ በኩል የምትሏትን በሏት። ውድድ ነው ማረጋችሁ ባይ። ቢሮ ውስጥ የምንሰራው አብረን ነው። ለእኔ ደግሞ አለቃዬ ነው። ተግባባን። ቀስ ቀስ እያልንም ምሳ አብረን መብላት ጀመርን። እያልን ስንግባባ ባለቤቴንም አስተዋወቅኩ ትለናለች የዛሬ ባለ ታሪካችን በውስጥ መስመር። እንግዲህ ምን አለች? አሁን እድሜ 27 ነው። ሳገባ 17 እና 18 ዓመት ይሆነኛል። ቀን ቀን እየሰራው ማታ እየተማርኩ ነው። እንግዲህ የትምህርት ደረጃዬን የሚያሻሻልኩት እና ደግሞ ስራም ለመቀጠር የበቃሁ ትላለች። ስራ እየሰራው ከዚህ ከልጅ ጋር ተግባባን። አለቃዬ ነው። ከባለቤቴ ጋር አስተዋወቅኩት። እያለ ከ3 ዓመት በፊት እሱም አገባ፣ እኔም ባለትዳር ነኝ። ሪሌሽንሽፓችን ሰላማዊ ነው አለች። እንደውም ከባለቤቱ ጋር መስማማት ስላቃተው ሁል ጊዜ ኮምፕሌን ያቀርባል። ይጣላሉ። አስታርቃለሁ፣ መክራለሁ። ለሴት ልጅ ፍቅር ከሰጠሃት፣ ክብካቤና አቴንሽን ከሰጠሃት ቤትህ ሰላማዊ ገዳም ይሆናል እያልኩ ሁል ጊዜ እመክረዋለሁ አለች። እያለ እንግዲህ ትዳር ላይ ቆየ። እኔም የቆየሁትን ያህል ቆይቼ ለተወሰነ ጊዜ ወደ ውጭ መውጣት ስለነበረብኝ ውጭ ወጣው። ውጭ ወጥቼ እንግዲህ ስራዬን እየሰራሁ ነው። ይሄ ልጅ ይሄ አለቃዬ ነበረ። እኔ አማካሪው የነበርኩት ብራዘርሊ ሲስተርሊ ጓደኝነታችንን እንግዲህ ስናካሄድ የነበርነው ልጅ እኔን በቅርብ ሲያጣ ለባለቤቴ ደውሎ በመስመር ስልክ የት ሄደች ብሎ ጠየቀዋለች። ወጣለች፣ ውጭ ነች ያለችው ብሎ እንግዲህ በኢሞ እንድናወራ አደረጋለች። በኢሞ ደውሎ እንግዲህ ሰላምታ ከተለዋወጥን በኋላ አልቻልኩም። ለ8 ዓመት ብራዘርሊ ሲስተርሊ ቆይተናል። አሁን ግን አልቻልኩም። አምቄ ኖሬያለሁ። ባለቤትሽ ያስጠላኛል። ከዚህ በኋላ እምቢ የምትይኝ ከሆነ ህይወትሽን እበጠብጠዋለሁ። ወንድን እኮ ጓደኛ አታርጉ። ይሄ ሲስተርሊ ብራዘርሊ አይሰሟችሁም። ለትንሽ ጊዜ ያስመስሉና ኮንቨርት ያደርጋሉ። ተቀየረብኝ ምን ይሻለኛል እያለቻችሁ ነው። ምንድን ነው የሚባለው? በእኔ በኩል ለባለቤትሽ ማትንገር ይሄን ጉድ። ምክንያቱም ድሮም ሪሌሽንሽፕ ነበራችሁ ብሎ ደግሞ ጓ ይላል። ኑሮሽ ከሚበጠበጥ ስልኩን እንዳታነሳ። ብዙ ጊዜ ስለሚስቱ ኮምፕሌን ስለሚያደርግ እኔ ሰው ትዳር ውስጥ መግባት አልፈልግም ብለሽ ምክንያቱን ሌላ አድርገሽ አንቺን ብሎክ አድርገሽ የማትገኝበትን መንገድ ቀይሽ ብያታለሁ። በእኔ በኩል በእናንተ በኩል የምትሏትን በሏት። ውድድ ነው ማረጋችሁ ባይ። እዚህ ጋር አንድ ጥያቄ የመጣልኝ ምንድነው፣ ሴጋ በጣም ሱስ ሆኖብኝ ነበር ይላል። ሱስ ሆኖብኝ ነበር። ሴጋ ማለት ምንድነው? ራስን በራስ የማርካት በሁለቱም ጾታዎች ይህ ነገር አለ። በሴቶችም በወንዶችም ራስን የማርካት ስሜትን፣ ስትረስን የማስወገድ በተለይ የግብረ ስጋ ግንኙነት ሳያደርጉ በርቀት የሚገኙ ኢቭን ጓደኛሞች ራሱ ሊያደርጉት የሚችሉት ነገር ነው። ይህ ነገር በብዙ ሰዎች ይደረጋል። ስለዚህ ራስን በራስ የማርካት ስሜትን በማርካት ራስን ማስደሰት አይነት የሚባለው ነገር በጣም አደገኛ ነው። እየቆየ ሲሄድ በሱስ መልኩ ተይዞ ሲኬድ ለላይፍ ለህይወት አደገኛ ነው። ይህ ልጅ አሁን የጠየቀን ጓደኝነት ጀምሬያለሁ፣ ጓደኛ ያለች ግን ቶሎ የመጨረስ ችግር አለብኝ። በጣም ሴጋ ድሮ በጣም ተጠቃሚ ነበርኩ። አሁን ግን ህይወት ላይፍ ከጀመርኩ በኋላ አቆሜያለሁ። ቢሆንም ግን እስካሁንም ድረስ ያ እኔን እየጎዳኝ ነው የሚገኘውና ምን ትላለህ አይነት ጥያቄ ነው። ሌሎች ነገሮችንም የጻፉ አሉ። ተመሳሳይ ጥያቄዎችም እንደዚሁ ይመጣሉ። ከዚህ ከሴጋ ጋር ራስን በራስ ከማርካት ጋር በተያያዘ ምናልባት ብዙ ሰዎች በዚህ ጉዳይ ላይ ተወያይተዋል።
ግን የመጀመሪያው ነገር በተለይ ወደ ጓደኝነት ደረጃ ሲመጣ፣ ወደ ትዳር ላይ ሲመጣ በተለይ ከመግባታችሁ በፊት በዚህ ዙሪያ ላይ እየተሳተፋችሁ ያላችሁ ስሜታችሁን በዛ መልኩ እያረካችሁ ያላችሁ ካላችሁ አደገኛ ስለሆነ ካሁኑ ለማቆም ስሩ። መጀመሪያ ትዳር ላይ ጓደኝነት ላይ ዘላችሁ ከመግባታችሁ በፊት አእምሯችሁን እዛ ላይ በማሰራት ከሱ ነገር እየራቃችሁ በመሄድ ራሳችሁን ብታዘጋጁ መልካም ነው። ከገባችሁ በኋላ ስትረስ አውት ነው የምታደርጉት። የባህሪ ለውጥ ሁሉ ልታመጡ ትችላላችሁና አደገኛ ነው። ብዙ ነገሮች ሊከሰቱ ይችላሉ። በተለይ ሪሌሽንሺፕ ከተጀመረ በኋላ ላይፍ ከተጀመረ በኋላ ይሄ ነገር ስሜት ወደ ኋላ የሚመልሳችሁ አይነት ያንን ፊሊንግ የምታምጡ አይነት ከሆነ አደገኛ ነው የሚሆነው። ስለዚህ ያንን በተቻለ መጠን መጀመሪያ ላይ ለማቆም ሞክሩ። አሁን ሪሌሽንሺፕ ላይ ከሆናችሁ በኋላ ደግሞ እየተቸገራችሁ ያላችሁ በተቻለ መጠን ሴክሹዋል ቴራፒስቶች ወይም ደግሞ የስነ ተዋልዶ ባለሙያዎችን ብታማክሩ መልካም ነው። ቁጭ ብሎ ዋን ቱ ዋን የሚባለውን ምክር አብራችሁ እያንዳንዳችሁ እንግዲህ ፕሮግራም እያደረጋችሁ ከነሱ ጋር ብትሰሩ የተሻለ ለውጥ ታመጣላችሁ። ኮንፊደንስ ቢልድ ታደርጋላችሁ። ከዚህ ጋር በተያያዘ በጣም አብዛኛውን ወንዶቹን ነው በብዛት የሚያስቸግረው። አብዛኛውን የሚያስቸግረው ምንድነው? የአእምሮ ጭንቀት ነው የሚያመጣው፣ ማለት ስትረስ ወይም ደግሞ አንግዛይቲ እና በጣም አንክሸስ ስለምትሆኑ በተቻለ መጠን የሪላክሴሽን ቴክኒኮችን ራሳችሁ እያዘጋጃችሁ ኮሚኒኬት እያደረጋችሁ ዲስከስ እያደረጋችሁ ግልጽ በማድረግ ማለት ነው። ይሄ መደባበቅ ምናምን ባይኖር ጥሩ ነው። ግልጽ ማድረግ። አብዛኛው የኛ ሶሳይቲ ግን ብዙ ነገሮችን እየደበቀ ነው የሚሄደው። ከነ ችግሩ ይሄድና የሆነ ህይወት ውስጥ ይገባል። ሳይሳካ ሲቀር ደግሞ መበታተን ነው የሚሆነው። እዚህም ሌላ እዛም ሌላ የማይሆን ነገር ውስጥ ይገባል ማለት ነው። ስለዚህ አስቀድሞ መዘጋጀት መልካም ነው። ሪሌሽንሺፕ ውስጥ ከገባችሁ በኋላ ደግሞ የአእምሮ ስራ መስራት። በተለይ ይሄ የግብረ ስጋ ግንኙነት ወይም ደግሞ ሴክስ የአእምሮ ስራ ነው፣ የአእምሮ ዝግጅት ነው። ሁለቱም አእምሯቸው ተዘጋጅተው የሚያደርጉት ነገር ስለሆነ በተለይ ያንን አንግዛይቲ ዴቨሎፕ ያደረጋችሁና በጣም ተጨናንቃችሁ ያላችሁ ከዛ ለመላቀቅ አብራችሁ ከባለሙያዎች ጋር ብትሰሩ ብዬ እመክራለሁ። ምክንያቱም እኔ እዚህ ላይ ነግሬያችሁ አልጨርስም፣ አያልቅም። ባይዘው ይሄን አርጉ ለማለት በጣም ረጅም ነው። ስለዚህ ባለሙያ ብታናግሩ የተሻለ ሐሳብ ትወስዳላችሁ እና ፕሮግራም ትይዛላችሁ። ምክንያቱም ቴራፒ ሴሽን ይኖራችኋል። በየጊዜው በሳምንት ቀጠሮ እየያዛችሁ ሄዳችሁ ኤክሰርሳይዝ ታደርጋላችሁ። ከዛ ውጪ ግን የሰውነት እንቅስቃሴ በጣም ይመከራል። በተለይ ኪጋል ኤክሰርሳይዝ የሚባለውን በተለይ ታች አካባቢ ያለ መስል ኤክሰርሳይዝ እንዲያደርግ ስፖርት እንዲሰራ የማድረግ እንቅስቃሴ የማድረግና ራሳችሁ ሰውነታችሁን ቢልድ የማድረግ መገንባት ስራ ላይ በጣም ብትሰሩ ጥሩ ነው። ከዛ ውጪ ግን ምናልባት ጊዜ ካገኘው በጣም ሰፊ ስለሆነ እያንዳንዱን እንዲህ ብታደርጉ እንደዚህ ነው ለማለት ረጅም ጊዜ ይወስዳል። ለአሁን ግን ከሐኪሞች ጋር ስሩ ነው የምለው እኔ፣ ከስነ ተዋልዶ ሐኪሞች ጋር። ከዛ ውጪ ኤክሰርሳይዝ አድርጉ። ገና ደግሞ ሪሌሽንሺፕ ውስጥ ያልገባችሁ ደግሞ ከአሁኑ ፕላን አድርጉ። ህይወት ከጀመራችሁ በኋላ ራስን ከማርካት ልውጣ ብላችሁ በጣም ከባድ ሊሆንባችሁ ይችላል። ፈተና ውስጥ ነው የምትሆኑት። ስለዚህ ተነጋገሩበት፣ እርስ በርስ ግልጽ አድርጉና አውሩ። አትፍሩ። ምንም ነገር የምትፈሩት ነገር የለም። ይሄ የተፈጥሮ ቻሌንጅ ነው፣ ለወንድም ለሴትም በጣም ከባድ ነገር ግን ተደብቆ ውስጣችሁን እየበላ እንደ ብል እየበላ ያለ የስሜት አረንቋ ነው። ስለዚህ ከዛ ውስጥ ለመውጣት እና በትክክለኛው መንገድ ለመሄድ ሰፊ ውይይት ይፈልጋል። ያንን አድርጉልኝ። በተረፈ ቪዲዮ ከጠቀመ ሼር አድርጉ። አካውንቴንም ፎሎ አድርጉ። ፎሎ ሳታደርጉ ብትሄዱ ተመልሳችሁ ልትመጡና ልታገኙ አትችሉም ማለት ነው። ሰላማችሁ ሰላም ይሁን። መልካም ጊዜ። ባባይ